ማርያም ያረፈችበት የተተከለው መስቀል ነው። ጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር በስደቷ ጊዜ መጣ ከዚህ ያርፋለች። በጣም የሚገርም ታሪክ። እዚህ ጋር ቅዱስ ያሬድ ያረፈበትና ቀለማት በጥብጦ መጽሐፍ የጻፈበት ቦታ ይሄ ነው ያለው። ቅድስት ድንግል ማርያም ሆይ ለዚህ ቦታ ላበቃሽ ክብር ምስጋና ይገባሻል። እናንተም ሰላም እንዴት ናችሁ? የሶሎሞን ጎ የዩቲዩብ ቻናል ቤተሰቦች ዛሬ ከ3 ሰዓት ተኩል የአድካሚ የባህር ጉዞ በኋላ ጣና ቂርቆስ ገዳም ደርሰናል። በዛሬው ቀን ጣና ቂርቆስ ገዳም እንገኛለን። በጣናነሽ ቁጥር 1 መርከብ ወደ ጣና ቂርቆስ ገዳም መጣን እና ይህ ታላቅ ጥንታዊና ታሪካዊ ገዳም ምን ነገር አለው የሚለውን ለማሳየት እንዲሁም የሚመረቅ ሙዚየም አለ፣ ትልቅ ክብረ በዓል አለ። እሱንም አብሬ የማሳያችሁ ይሆናል ከጉዟችን ብሎግ የሶሎሞን ጎ የዩቲዩብ ቻናል ቤተሰቦች ሰብስክራይብ ያደረጋችሁ ብሎጌን የምታዩ ይሆናል። ዛሬ ደግሞ በጣም ደስ የሚል ሃይማኖታዊ ብሎግ አድርጌያለሁ። ጣናነሽ ያለ ከኋላ ይታያቸዋል። ጣናነሽ የጣናነሽ ይላል። ጣናነሽ መርከብ ናት። ጣናነሽ አዲሷ ሳትሆን ሁለተኛው ቁጥር አንዷ ጣናነሽ ነች። የመጀመሪያው ጣናነሽ በዛች መጠን አድካሚ የባህር ላይ ጉዞ ነበረ። ከ3 ሰዓት ተኩል በኋላ ጣና ቂርቆስ ገዳም ደርሰናል። ሰብስክራይብ ያደረጋችሁ ተከታተሉ። ምስክራለሁ ለሁሉም ደግሞ እናታችን እመቤታችን ቅድስት ድንግል ማርያም ተቀመጠችባት ቦታ ቅዱስ እግዚአብሔር ለዚህ ቦታ ላበቃ ምስጋና አንተ ይገባል። እመቤታችን ቅድስት ድንግል ማርያም ይህ እንግዲህ ይህ ቦታ ማለት አሁን ያለበት አጠቃላይ ቦታው ቅድስት ድንግል ማርያም ከነ ልጇ መጣ ያረፈችበት ቦታ አይሆንም። ተራራ ነው እንደምታዩት ይመስላል። በጣም ነው የሚያምር። እዚህ ስላመጣኸኝ አምላክ ክብር ምስጋና ላንተ ይገባል። ይህ አካባቢ በሙሉ እናታችን ቅድስት ድንግል ማርያም መጣ ያረፈችበት ቦታ ቅድስት ድንግል ከዚህታችን ቅድስት ድንግል ማርያም መጣ ያረፈችበት ቦታ ላይ እኛም ተገኝተን እዚህ ለመሳለም ይህን ቦታ ለመርገጥ ስለበቃን ክብር ምስጋና ለመድኃኒዓለም ምስጋና ይገባዋል። እናንተም መላው የክርስትና እምነት ተከታዮች በሙሉ ይህ ቦታ መጣችሁ ብትሳለሙ፣ ይህን ቦታ መጣችሁ ብታዩት፣ እመቤታችን ቅድስት ድንግል ማርያም የረገጠችውን ቦታ መጥቶ በእግር መርገጥ በእጅ መንካት ማለት ትልቅ መታደል ነውና እናንተም መጣችሁ ብትሳለሙ እላለሁ። ቅድስት ድንግል ማርያም ሆይ ለዚህ ቦታ ላበቃሽ ክብር ምስጋና ይገባሻል። እናንተም ሰብስክራይብ ያደርጋችሁ ቻናሌን አሳድጉኝ። ከዚህ በላይ የሆነ ቦታ እንሄዳለን። በእርግጥ ከዚህ በላይ ቦታ አለ ማለት ከባድ ነው። ድንግል ማርያም የረገጠችውን ቦታ መጥቶ መርገጥ በጣም ከባድ ነው። ግን ደግሞ ከዚህ በላይም ቦታ እየሄድን እዚህ በጣም ብዙ ቦታ ሩቅ እየሄድን ብዙ መንፈሳዊ ቦታዎች የምናይ ይሆናል። ይህ እንደምታዩት ቅድስት ድንግል ማርያም ያረፈችበት የተተከለው መስቀል ነው። ጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር በስደቷ ጊዜ መጣ ከዚህ ያርፋለች። በጣም የሚገርም ታሪክ ያለው ብዙ የሚገርም ታሪክ ያለው ነው። ሰብስክራይብ ያደረጋችሁ ቻናሌን አሳድጉኝ እላለሁ። ለሁሉም ነገር ቴንኪው። ግን ለማንኛውም ጣና ነው እንደምታዩት፣ በዚህኛውም ጣና ነው። ይህ ደግሞ አንዲት እህታችን ከአሜሪካን ሀገር በ20 ሚሊዮን ብር ያስገነባችው ሙዚየም አዲሱ ሙዚየም ነው። ሰሞኑን ይመረቃል። ይገኝበት በጣና ቂርቆስ ገዳም እናታችንና እመቤታችን ቅድስት ድንግል ማርያም ከልጇ ከመድኃኒታችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር መጣው ያረፉበት ቦታ ላይ እንገኛለን። ይህ እንደምታዩት ከጣና ሐይቅ በግራም በቀኝም በኋላም በፊትም በጣና ሐይቅ ከተከበበው የጣና ቂርቆስ ገዳም ላይ ታላቅ ተራራ ላይ አለት ድንጋይ ላይ እመቤታችን ቅድስት ድንግል ማርያም መጣ ያረፈችበት ቦታ ላይ እኛም ተገኝተን እዚህ ጋር ቅዱስ ያሬድ ያረፈበትና ቀለማት በጥብጦ መጽሐፍ የጻፈበት ቦታ ይሄ ነው። ወደ ውስጥ ገብተን ማየት እንችላለን። በጣም የተቀደሰ የተባረከ ቦታ ነው። ይሄ እንደምታዩት ቅዱስ ያሬድ ገብቶ የጻፈበት ቦታ ያለ ነው። በጣም ትልቅ መንፈሳዊ ቦታ ነው። እሺ የቻናል ቤተሰቦች እንደነገርኳችሁ እንግዲህ ይህ ታሪካዊና አስገራሚ ቦታ እንደምታዩት በጣም ነው የሚያምረው። በጣም ያምራል። ከጣና ሐይቅ መሀል ላይ የሚገኝ ታላቁ ጣና ደሴት ገዳም የጣና ቂርቆስ ደሴት ውስጥ የሚገኝ ታላቁ ገዳም ነው። በዚህ ገዳም ውስጥ እንግዲህ ታላላቅ አባቶች ይኖራሉ እንደነገርኳችሁ። ይህ አሁን የምንገኝበት ደግሞ
እናታችን እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም ከልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር መጣ ያረፈችበት ታላቅ ቦታ ነው። እንደምታዩት ታላቅ አለት ነው። በግራም በቀኝም በሁሉም አቅጣጫ በጣና ሐይቅ የተከበበ ታላቅ ገዳም ነው። እንግዲህ እዚህ ገዳም ውስጥ እመቤታችን ቅድስት ድንግል ማርያም ለ3 ወር ከ10 ቀን ወይም ደግሞ ለ100 ቀናት ያክል እመቤታችን ወላዲተ አምላክ ያረፈችበት ቦታ እኛም ዛሬ ተገኝተን ቪዲዮ ለመስራት ስለበቃን ክብር ምስጋና ለእግዚአብሔር ይገባዋልና እንግዲህ በዚህ ታላቅ ገዳም ውስጥ እመቤታችን እንደነገርኳችሁ ለ100 ቀናት ያክል ቆይታለች። ጣና ቂርቆስ ገዳም ሕገ ኦሪትንና የሕገ ኦሪት ስርዓትና ወንጌልን የተካሄደበት ሕገ ኦሪትና ወንጌል የተካሄደበት ሁለቱም የተካሄደበት ቦታ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለቱንም በአንድ እንዳካሄደች የምታስተምርበት አንዱ ቦታ የጣና ቂርቆስ ገዳም ነው። እንደምታዩት እንግዲህ ይህ ሙሉ ከፊት ለፊት የምታዩት በጣና ሐይቅ የተከበበው የታላቁ ጣና ቂርቆስ ገዳም ሲሆን በዚህ ገዳም ውስጥ እንግዲህ ታላላቅ አባቶች ይኖራሉ። እንዲሁም ደግሞ ከ320 በላይ መነኮሳት ይኖራሉ። በዚህ ገዳም ውስጥ መነኮሳቶች ብዙ ነገር በመስራት ይኖራሉ። ፊት ለፊት እንደምታዩት ጣና ቂርቆስ ጣና ሐይቅ ነው። ከጣና ሐይቅ ላይ አንዳንድ እምቦጭ የሚባል አረም አለ። እነሱ ነው አረንጓዴ ነው የምታዩት። ወደዛ ወደ ባህር ዳርም እንደዚህ ወደ ጎርጎራም ወደ አቅጣጫ ወደ ጎርጎራ ወደ ጎንደር አቅጣጫ ሙሉን በጣና ሐይቅ የተከበበ ታላቅ ገዳም ነው። ይህ እንግዲህ ታላቅ መንፈሳዊ ቦታ ሲሆን እኔ የተረዳሁት ነገር ከዚህ ገዳም በሄድኩ ሰዓት በሰላም መኖር እንደሚቻል እውነተኛው ኑሮ እዚህ ቦታ እንዳለ በጣም ጸጥ ያለ ቦታ ነው። ሁሉም ነገር ሰላማችሁን ያገኛችሁበት ከፈጣሪያችሁ ጋር በምትወያዩበት ታላቅ ገዳም መሆኑን የጣና ቂርቆስ ገዳም ወይም ማንኛውም ገዳማት ሊሆን ይችላል። ገዳማት ሲሄዱ እንግዲህ እንዲህ አይነት ነገር እንዳለ እኔ በግሌ ተገንዝቤያለሁ። ይህ የምታዩት ቦታ እንግዲህ ወላዲተ አምላክ እናታችን ቅድስት ድንግል ማርያም የተቀመጠችበት ቦታ ነው። ስደቷ እንግዲህ ድንግል ማርያም ከልጇ ጋር በተሰደደችበት ሰዓት ኢትዮጵያን እንደ አንድ መቀመጫ አድርጋ ኢትዮጵያን ማረፊያ አድርጋ ለ3 ወር ከ10 ቀን ያክል ተቀምጣበታለች። ኢየሱስ ክርስቶስ ልጇ ኢየሱስ ክርስቶስን ኢትዮጵያ የአስራት ሀገርሽ ናት ሲል ለእመቤታችን ለቅድስት ድንግል ማርያም እንደነገራት እዚህ በፊት የምናውቀው ሰዎች የምናውቃለን። ማናውቀውም አሁን እየነገርኳችሁ እና ኢትዮጵያ የአስራት ሀገሯ ናት የምትባለው ለዛ ነው። እና ይህ ቦታ ታሪካዊ በጣም ትልቅ ታሪካዊ ቦታ ነው። እመቤታችን ቅድስት ድንግል ማርያም ያረፈችበት ቦታ ማለት ያው ይሄ የምታዩት ቦታ ነው። ይህ የምታዩት በጣም ትልቅ አለት ነው። በጣም ትልቅ አለት። ወደዚህ ወደ ጣና ቂርቆስ ገዳም እንግዲህ ለመሄድ ከባህር ዳር ተነስታችሁ የ3 ሰዓት ተኩል እስከ 4 ሰዓት ባለው ታላቅ የመርከብ ጉዞ ካደረጋችሁ በኋላ ጣና ቂርቆስ ገዳም የምትደርስ ይሆናል። አባቶች በክብር ይቀበሏችኋል። ይህ የምታዩት የእመቤታችን የቅድስት ድንግል ማርያም ያረፈችበትን በቆርቆሮ ሰርተው በአሪፍ ነገር ሰርተው አስቀምጠውታል። ይህ የምታዩት አሁን ከታች የእናታችን የእመቤታችን የቅድስት ድንግል ማርያም ኮቴ ያረፈበት ነው። እንደምታዩት ይህ ታላቅ መንፈሳዊ ቦታ ነው። እግዚአብሔር ምስክሬ ነው፣ እንዴት ደስ እንዳለ። እዚህ በላይም ደግሞ ብዙ ቦታዎችን እየሄድን የምናይ ይሆናል። የሶሎሞን ጎ የዩቲዩብ ቻናል ቤተሰቦች እንግዲህ አንድ አስጎብኝ ልጅ ነበረኝ እንዳሳየኝ ከሆነ ይህ የእመቤታችን የቅድስት ድንግል ማርያም ኮቴ ያረፈበት የምታዩት ከአለቱ ላይ የእግሯ ኮቴ ይለያል። ይህ እንደምታዩት የእመቤታችን የቅድስት ድንግል ማርያም ኮቴ ያረፈበት ነው። ይህ ወደፊት የምታዩት ደግሞ ይኸው እዚህ አለ። አሁንም እዚህ ጋርም እንደምታዩት የጌታችን የመድኃኒታችን የኢየሱስ ክርስቶስ ኮቴ ያረፈበትም አለ። እሱንም የማሳያችሁ ይሆናል። እንደምታዩት እዚህ ብዙ መላእክታሮች መጠው የተቀመጡበት ብዙ ታሪክ በፊት ከድሮ ጀምሮ ከኢትዮጵያ ክርስትና እምነት ምስረታ ጀምሮ ታላቅ ብዙ ነገሮች የተካሄዱበት እነ ቅዱስ ያሬድ እዚህ ብዙ ገድል የጻፉበት ታላላቅ ስዕሎችን የሳሉበት መጽሐፍ የጻፉበት ድጓ የጻፉበት ታላቅ መጽሐፍ እነ ቅዱስ ያሬድ የጻፉበት ቦታ እዚህ ታሪካዊና ጥንታዊ አስገራሚ የኢትዮጵያ ገዳም ውስጥ ነው። የመጣችሁ እዚህ ቦታ መባረክ እንዳትረሱ። መላው ኦርቶዶክሳውያን የክርስትና እምነት ተከታዮች እዚህ ቦታ መጣችሁ እመቤታችን ቅድስት ድንግል ማርያም የረገጠችውን ቦታ መርገጥ በጣም ነው የሚያስደስተው ብቻ ሳይሆን በትልቅ መባረክ ነውና መጣችሁ እዚህ ቦታ ሁላችሁም ተሳለሙ እላለሁ። አሁንም አብራችሁን ቆዩ። ያሁንም ያሉ ቦታዎችን አብረን እናይ ይሆናል። እንግዲህ ይህ ታላቅ መንፈሳዊ ቦታ እመቤታችን ይሄ ማለት እመቤታችን ቅድስት ድንግል ማርያም ከልጇ ጋር የገበጣ የተጫወቱበት ቦታ ይሄ ብታዩት አሁን የምታዩት ቦታ እመቤታችን ቅድስት ድንግል ማርያም ገበጣ የተጫወተች
የተጫወተበት ቦታ ይመስላል። እንግዲህ እመቤታችን ቅድስት ድንግል ማርያም ለ3 ወር ከ10 ቀን ወይም ለ100 ቀናት ከተቀመጠች በኋላ ቅዱስ ገብርኤል መጥቶ ያሳደዳችሁ ሄሮድስ ሙቷልና ወደ ሀገራችሁ ተመለሱ አላቸው። እመቤታችን ቅድስት ድንግል ማርያም ከዛ በኋላ እና በደመና እንግዲህ ጫና በደመና አለችና ጫና ከሚለው የተነሳ ጣና የሚል ስያሜ ተሰጠውና ጣና ገዳም ተባለ። በዚሁ አጋጣሚ ጣና ገዳም ማለት ስያሜው ከዚህ ነው የመጣ ጫና በደመና ከሚለው እና እመቤታችን ቅድስት ድንግል ማርያም ከ3 ወር ስደቷ በኋላ ከኢትዮጵያ ወጣ ወደ ሀገሯ ተመለሰ እና ቤተሰቦች እንደነገርኳችሁ ይህ ድንጋይ ማለት ቅዱስ ያሬድ ስዕል ለመሳል ቀለም የበጠበጡበት ድንጋይ ማለት እዚህ ድንጋይ ውስጥ ነበር ቀለሙን የሚፈጩት ቀለሙን የሚያዘጋጁት በድጓ ጽሑፍ የጻፉት ቅዱስ ያሬድ መጽሐፍ ያተሙት በትልቅ በብራና መጽሐፍ ያተሙት አባታችን ቅዱስ ያሬድ ያው እንደምታዩት እዚህ ድንጋይ ውስጥ ነው። ይሄ ድንጋይ እንደ ሙቀጫ እንደምንለው አይነት አዘጋጅተው እነሱ ቀለሙን አቅልመው መጽሐፍ የጻፉበት ትላልቅ ስዕላቶችን ይሳሉበት ሙዚየሙ ለጊዜው ዝግ ነው እንጂ ሙዚየሙ ውስጥ ያሉ ትልልቅ ስዕላቶች አሉ። ከብዙ ዓመታት በፊት የቆዩ ስዕሎች አሉ። ያንን ስዕል የሳሉት አባታችን ቅዱስ ያሬድ ከዚህ ድንጋይ ነው። ይህ ድንጋይ እንደምታዩት ውስጡ ክፍት ነው። እዚህ ድንጋይ ውስጥ ነው እንግዲህ ቀለሙን በጥብጠው ስዕል ይሳሉ የሚል መረጃ አግኝቻለሁ። እና ቤተሰብ እንደነገርኳችሁ እንግዲህ በዚህ ታላቅ ገዳም ውስጥ በጣም ብዙ አባቶች ብዙ መነኮሳት ይኖራሉ። እና እንደምታዩት ገዳሙ በጣም ነው የሚያምር፣ በጣም የተዋበ ነው። አባቶች ከ320 በላይ መነኮሳት እንደነገርኳችሁ ይኖራሉ። ብዙ ተማሪዎች በዚህ መናኞች ይኖራሉ እዚህ ገዳም። እዚህ አሁን ካለንበት ወደ ቆየነው አሁን ከምንሄድበት ወደ ኋላ ያለው ሴቶች መግባት የማይችሉበት አንድ ገዳም አለ። እናታችንና እመቤታችን ቅድስት ድንግል ማርያም የረገጠችውን ቦታ ሴቶች መግባት አይችሉም። እዛ ቦታ ታላቅ ሙዚየም አለ። እዛ ቦታም ሴቶች መግባት አይችሉም። የሚገርማችሁ በዚሁ አጋጣሚ አንድ ነገር ላጫወታችሁ። አንዲት እህታችን ከአሜሪካን ሀገር በ20 ሚሊዮን ብር ያሰራችው ሙዚየም እህታችን ገብታ ማየታችን፣ ነገር ግን እግዚአብሔር ያደላት እና እግዚአብሔር የባረካት እህታችን በ20 ሚሊዮን ብር ያሰራቸው ታላቅ ሙዚየም አለ። እሱን ደግሞ ለሷ ነው እግዚአብሔር ያክብራት። ይህ ፊት ለፊት የምታዩት የታላቁ መምህር የአባታችን የአባ ገብረ ኪዳን መኖሪያ ቤት ነው። መኖሪያ ቤትም እንዲሁም ደግሞ ጉባኤ ቤትም ነው። እንደ ጉባኤ ቤት እዚሁ ታላቅ ገዳም እስከሆነ ስለሆነ አንዳንድ ጉባኤ ይካሄዳሉ እና ከዚህ ቤት ነው አሁን ከምታዩት ቤት ነው የሚካሄድ። እንዲሁም እሱ እንደነገርኳችሁ እሳቸው አባ ገብረ ኪዳን እዚህ ነው የሚኖሩት። መኖሪያ ቤታቸው አለ። ውስጥ ላይ ማሳየት አይቻልም ለጊዜው። ነገር ግን አባታችን አባ ገብረ ኪዳን እዚህ ውስጥ የሚኖሩት ታላቁ መምህር አባ ገብረ ኪዳን እዚህ ውስጥ ይኖራሉ። ብዙ ቦታም እየሄዱ ያስተምራሉ። ጎንደር፣ ባህር ዳር፣ አዲስ አበባ እንዲሁም ደግሞ መላው አውሮፓን ሳይቀር እየዞሩ ለኦርቶዶክሳውያን በጣም ትልቅ መንፈሳዊ ትምህርት ይሰጣሉ። እሳቸውን ያቆየልን እንዳለን በጣም ነው የምንወዳቸው ሁላችንም። እና የእነሱም ታላቅ የሆነ ዩቲዩብ ቻናል አላቸው። ዩቲዩብ ቻናሉን ከፈለጋችሁ ማስቀምጥላችሁ ይሆናል። የእሳቸው ትምህርት የሚተላለፉበት ታላቅ ዩቲዩብ ቻናል አለ። እና አባታችን አባ ገብረ ኪዳን እዚህ ከምታዩት ቤት ውስጥ ነው የሚኖሩ እና በጣም ደስ ይለኛል። ወደዚህ ገዳም መምጣት የምትፈልጉ ከባህር ዳር ወደ ጣና ቂርቆስ ገዳም የምትመጡ ቅድሚያ ባህር ዳር የምትሄዱ የትኛውም ዓለም ያላችሁ ይህን ቪዲዮ የምታዩ ሰዎች ዩቲዩብ ቻናል ሰብስክራይብ ያደርጋችሁ ቀጣይ አሁንም ሌላ ገዳሞችን እየሄድኩ የማሳያችሁ ይሆናል። አሁን ቤትም እንደማሳያችሁ እንደምትፈልጉ ኮመንት ላይ አስቀምጡልኝ፣ እጅ አሳያችኋለሁ። የትኛውን ቦታ እጅ የምሰራላችሁ ይሆናል። ለሁሉም ሰፖርት ለምታደርጉኝ ለመላው ኢትዮጵያውያን በጣም አመሰግናለሁ። ከጎኔ ላላችሁ ከልብ አመሰግናለሁ። ሰብስክራይብ አድርጉ። ዛሬም ነገም ሁሌም ቪዲዮ ላይክ በማድረግ አበረታቱልኝ። እንግዲህ እንደምታዩት ይህ አባታችን አባ ገብረ ኪዳን ቤቱ እንደነገርኳችሁ ታላቁ አባታችን አባ ገብረ ኪዳን በጣም ብዙ ገቢ ያለው ስላችሁ ግን አንድም ገቢ ወደ እሱ አካውንት አይገባም። ምንም አይነት አካውንት የለውም። በዩቲዩብ ቻናሉ በኩል የሚገባለት ገንዘብ እንዲሁም ደግሞ ሌላ ሳፖርት በሚደረግ የሚገባለት ገንዘብ ሁሉም ገንዘቡ